ሰፌዱ እንዳይዝ ነው ዱቄት እንደዚህ ዙሪያው የሚለቀለቀው ወደ አውድማ መሄድ እንዴት ሰፋ ተደርጎ ነው ስንዴ ነው አይደል ምጣድ ላይ ዱቄቱ ካለ ይቃጠላል እኔም እኮ ቤቴ ሄጄ እንድጋገር ነው ንፋስ እንዳይወስድሽ እንደስ በጥፍርሽ እንደዚህ ጎበዝ እጄን አይዝም ምንም ችግር የለም ውሃ ታጠቢ በጣም ከባድ ነው ኦረ ገረገረገ ኦይ በደንብ ስለወደ ላይ ንፍስ ነው ማለት በቃ ይበቅሻል ቁጭ ላድርገው እኔ ለምን እጄን ያዘኝ እኮ በደንብ ላይ ሰላረቀርች አሁን ውሃ ላድርግ እዚህ ላይ ከዚህ እርቅ አውቀሽ ቁጭ ልበላ ወይ ስለዚህ ያዘውን እጄ እንግዲህ እኔ ስላልቻልኩበት ነው እጄን ያዘኝ እሷን ብዙ አልያዛትም ይሄ እየተለጠጠ እጄን ሲይዘኝ ይሄን አስነካለሁ ዙሪያውን መለጠፍ አለበት ሙሉ ነው ማረጋው ሰፌዱን እንዳቅምሽ እንጂ አርጋስተ አባጥ ገባጥ ሆናል ትክክል ነው ያበጠ ኩፍ ያለ ካለው እሺ እንደዚህ አርጌ እንደዚህ ወደዚህ ወደ ቀኝ እንደዚህ ወደ ቀኝ አኖ የማጀት ደርሷል ሳቱ እንደድ እንደሱ አልሆነም የኔ ቅርጹ እየጠፋ ነው ትክክል ነው ማጀት እንደዚህ ያረገችና ማጀት ከዛችን እንዲያረገች አሁን እስከዚህ እንደዚህ ላርጋቸው እንደዚህ ዝም ብዬ እንግዲህ የኔና የሷ ቅርጹ አልተለያየ እኔ ደግሞ በጫፉ ነው እሷ በሙሉ መዳፍ ነው የምታረገው መለቅለቂያ ወርገሽ አንቺዬ አንቺ እንደዚህ በሙሉ ጠፋሽ የሷ ነው ያለሽ የኔ አይደለም እሺ ሲበስል በቃ እኔ ስለጠፋኝ ነው በቃ ጥሩ ነው በቃ ይሁን በቃ እዚች ጋር ቀርቷታል ቆይ ይሁን ችግር የለውም ማለት ግን እንደዚህ በጣም ብዙ መስመር የበዛው የኔ ነው እላለሁ አሁን ወደዚህ ላንሸራታ እንደገና ወደዚህ ይሄ አይዝም ይንሸራተትልኛል
ወይ ጉዴ ተሸበሸባ አይብለ ቆንጆ ነው እንደሱ ነው አሁን ምችን ማራገፍ እንግዲህ ይሄ የሚሆነው ምንድነው ዱቄቱ ከስር ሆኖ ምጣድ ላይ ሲሆን እንዳይቃጠል እየተቀባበለ እስር የተሸከመውን ዱቄት ያራግፋል ወይኔ ቅርጹ አጠፋኮ ይወጣል ሲጋጋ እዚህ ስነጋው ይወጣል እንግዲህ የመጨረሻው ከዚች ወደዛ ነው የሚገለበጠው እዛ አርገሽ ወደዚህ ታገባይ ግን የኔ እንዳንቺ አላማረች ቆንጆ ናት ለኔ ደስ ለኛል ላግዝሽ ችግር የለም ቀላል እኮ ነው ቆንጆ ነች አይደል አሁን እኔ እናረጋለሁ እዚህ ላይ ነው ከዲቺ የኔ አምባሻ ሳት እንዳይበላሽ አይበላኝ ሰብሰብ አርገሽ ወደሽ ወራንቺ እንደዚህ በቃ አሁን ልክ ደህና ሱሱና ለቼኔ ሳት እንዳይበላሽ ለራስ አይበላኝ ቀስ አርጊ እሺ ሳርግሽ ምጣት እንዳሰብሪ ቀስ አርግሽ ገም በጥፍ ይሄ እንደዛ አርገሽ እንደዚህ ታርጋለሽ እኔ በሚመቸኝ በቃኝ አንቺዬ እንዳይበላሽ ረጉዴ ላፋርገውጂ ትስቃለሽ አይደል አንቺ እኮ ነኝ እኔ ላግዝሽ አልኩሽ እስኪ አንቺ ይስራሽ እኔ ለምን አልገለብጥም ከደኝ እሳት አበዛንባት በወይዘሮ ማጀት መኖሪያ ቤት ነው የምገኘው ይሄ ኦፍላ ወረዳ ነው እንግዲህ ኮረም ዋና ከተማው ነው ይሄ አካባቢ ኮረም ዳርቻ ያሉ የገጠር መንደሮች ላይ ነው እኔ ያለሁት አምባሻ ሲበላ ቆንጆ ነው ደስ ብሎ ነው እየቆረጠ ምን በላው ስራዋ ግን አድካሚ ናት በተለይ ሲቦካ ጠንካራ ተደርጎ ስለሚቦካ ይፈታተናል ጉልበት ማጀት ይብቃው ልክፈታው እኔው እንዳይቃጠልብን ደግሞ እኔ እሳት አብዝቼ ትንሽ ሳላቃጥለው አልቀረውኝ ላግዝሽ እንግዲህ ይሁን ታዲያ የኔና ያንቺ ከለር ተለያየኩ እንግዲህ የሞያ ነገር ይሄ እኔ እሳት አብዝቼ ምን ያህል የኔ እንደተለየ እንግዲህ እለምዳለሁ ወደፊት ማለት ነው አይደል እንግዲህ ስንጋግር ዋልነው አምባሻ ነው አሁን ወደ አውድማ ነው የሚሄደው እኔ ወጣ አረግልሻለሁ በጧት ቁርስ በልተው ነው የሄዱት አሁን አምባሻም ጋግራ ወጥ ላርክ እንግዲህ የኔ ሞያ ነው ዛሬ የሚታየው አተር ወጥ ነው የሰራው እንደዚህ ንክንክ ፈትፈት ማለት ነው አይደል እንጀራ በላይ ደግሞ ወጥ አርጊ ፈትፈት ላርገው እንዳይደርቅባቸው ነው
ግልብጥ አድርጊ ወጥ ላድርገው ነው ላርጋ ሰፍም ይችላል ወይኔ ፈሰሰ ይልሻ ማጀት አቤት ይሄ ወጣን ላንሳት አንተ ዘች ጋር ላርጋ በዚህ ላይ አምባሻ ጨምረን እንሄዳለን ትንሽ ይመስላል ግን ብዙ ነው የያዘችው አምባሻ በዚህ ነው የሚሄደው እዚህ ላይ ላርገው ከዚህ ቅድም ናት አምባሻ ናት ችም ወደዛ መተይናት ኮረፌውም እዛ ይሄዳል እዚህ መተው አይደለም የሚጠጡት አይደለም እናት ቤቷ ውስጥ ጉብዝናዋን ነው የሚታየው የትኛውም እናት ቤት ይሄ የኮረፌ ጠላ አይጠፋም ማለት ነው ላንቺም ጠጪ በቃ ይኸው በጧት ጣደፍ ብለን ፈርተሽ ነበር አይደል ሁሉም ስራ አለቀ አይደል ተጋገዝን መንገዷ ትንሽ ታስቸግራል ነፋሻማ ነው አየሩ ወይኔ ጉዴ ማጀት እንዳልወድቅ ቀስ በል ሲወጡ ዳገት ሲወርዱ ደግሞ ቁልቁለት ናት ታስፈራለች መንገዷ ግን አይወድቅም እኮ አይዞሽ እሺ ጓንጎ ይሻልሻል ነበርና ጓንጎ ሳኔ ይሄ ሊቀይርሽ አይ ችግር የለም ጫማው እንዳይጥለኝ ፈርተሽ እሺ ችግር የለም ወይ ጉዴ አይ ድረም አይደለም እንዳልወድቅ ፈራሽ አይደል ለስኮ ነው ልቀይርሽ ያልሽ እሺ ችግር የለም ሂጂ እሺ ወይ እንግዲህ ወደ እርሻ ነው የሚሄደው አይበል عيب عيب قتل على هو طبعا ጫማውን አውልቃለች አውድማ ሲገባ ጫማ ይወልቃል ብለውኛል እንግዲህ እኔም አውልቄ ያመጣነውን ምግብ ማብላት ነው እዚህ ነው የሚበሉት ምንድነው የሚያረጋው ምንድነው ባህላችን ደፍ ነው ኮረፌውን ነው ኮረፌውን ነው የምትረጨው የናንተ የድካም ውጤት ነው የምንጠጣው እህል የናንተ ነው ያበሬዎቹን እንደማመስገን ነው
ማን ገብስ ነው ገብሱ አለ ማለት ነው አሁን ውስጥ እኮ ገብስ አለው እኮ አሁን ገለባው ወደዚህ ጥለን በኋላ በቃ ገብሱ ሸክፈን ጥሬ ወደዚህ ይሰበሰባል ምን ያህል ይሰበሰብበታል ያው ማን ይሄ ምን ያህል ይሰበሰባል ይሄን አይታወቅም ይታወቃል ባል ይታወቃል አይዞሽ አይዋጋም እንደ ያርግ እንደ ነው ይሄ ድስት ሲሰራ ከዚህ ነው ይሄው ነው እና አሁን እስከ ስንት ሰዓት እነዚህ ይዞራሉ እንደዚህ ያው ግማሽ ሰዓት በነገራችን ላይ እኛም እኮ ምሳ ይዘን መተናል ምሳችንማ እናንተም ታርፉና እናርፋለን አሁን ምግብ ብሉ እሺ እኔ መጣች ወይ አይዞሽ በኔ ነው የምትስቂ ታዲያ ይሄ ገና በሬው ያልሄደበት ነው ስታይል እቺ ናት የምትወጣው እንደዚህ በቃ ይልማል በቃ ስረገጣ በሬው ስረግጥ ያው እንደዚህ በቃ ይኸው ትረግፋለች አብቅቶለታል በቃ አብቅቶ እንግዲህ አንድ ጊዜ አድርገበታል እንጂ እሱ ያልቃል በቃ ሶርቦ ወደ ሳይ ይጣለው ምሳ ትበላላችሁ ወይስ ይሄን ታስተካክላላችሁ እንበላለን ሳማ እንበላለን ሳማ ይዘን ከመጣ ነው ከዳቦ ለበረከቱ እንደዚህ ነው የተገኘው ከመሬት ነው በሚል በቃ ይኸው ጥሩ ነው ጥሩ አድርገህ ጥመቅ እሺ አምባሻ ጋግሬ ስገለብ ምጣዴ ስንዴ ቆንጆ ነው በጣም ይሄም የራሳችሁ ስንዴ ነው አይደል የራሳችን ነው ምንድነው ከውጭ የምትገዙት ታዲያ ከውጭ ጨው ቡና ዘይት በአመት ስንቴ ይመረታል እህሉ ሁለት ይሄ ብላጌ ነው ምህር ላይ ማንተላ ይሄ ተጎምሶ ይዘራ ይታረማል የክረምቱ ማለት ነው አምለ ይዘራል ደግሞ ህዳር ታህሳስ ይታጨዳል ምንድነው ይሄው ገብስ ያው ገብስ ይዘራል ወራስ እንደ ይዘራል አሁን ይታረሳል ደግሞ ገመታል ለምንድነው ማትበሉት ብሉና እኮ እዚህ ድረስ ያመጣ ነው እሺ መጀመሪያ ትደብሉት አይ ሁሉም ሰው ዳቦ ነው የሚወደው መጀመሪያ ወደ ዳቦ ሄዱ ሁሉ ይሄ እኮ አንዴ ነው የሚገኘው ሁሉ ጊዜ አይገኝም ይሄ ሁሉ ጊዜ ስለሚገኝ ማይገኘው አይደል ይሄን ብሉ በጣም ነው የሚጣፍጠው ቆንጆ አድርገን ነው ደግሞ የሰራነው እሺ ኧረ ጥሩ ነው ኧረ በጣም ጥሩ ነው አንቺ ነው ሸበሽ ነው ዳቦ ሁለታችን ጎበዞች ናችሁ ፀሐይ ያለ ሙቀት ነው ፀሐዩን ችላችሁ ነው የምትሰሩትና ጠንካራ ገበሬዎች ናችሁ በጣም ታዲያ ድካሙ ሲታይ ውጤታችሁም ያምር ስለሆነ ደስ ይላል በጣም ሲበላ ሲጠጣ ድካም የለም የድካም ውጤት ነው ይታያል ይሄው ይተካል እኮ ማትበልማ መሆነሽ ኧረ ብልኝ ኧረ እኛ ቤትም በላን የወንድ ስራ ነው ኃይለኛ ተቆጣ ህጣ የወንድ እና ለኛ ፈተና እናንተ እኮ አመቱን ሙሉ አይደለም
የምታርሱት? ኧረ መታወቁም ነገር በወቅቱ ነው፣ ወቅት እየጠበቀ ነው። ሴት ግን እረፍት የላትም። ጠዋት ምሳ አለ፣ ሲነጋ ቁርስ አለ፣ ምሳ አለ፣ እንደገና እራት አለ። ዛሬ ይሄን ግፊ ወደፊት ነገዋለን ባልቦን በቃ ያርፋልን እርፍታለን። አዎ ባርፎን እርፍታለን። ስራ ኮን በቃ በነጋው ማረፍ ካለ ወደ እርሻ ነው። ሚስት መታ እዚህ አብራ ታጭዳለች፣ ታርሳ እንትን ትላለች፣ አብራ ታግዛለች እዚህ እርሻ ላይ። አዎ ስለታሻለው ልምድ ያላት ከሆነ ልምድ የሌላት ከሆነ ደግሞ ቤት ገና የቤቱን ስራ ትሰራለች። ስለዚህ እንደዚህ ሁለቱም እኩል ሲተጋገዙ ደስ ይላል። እሱ የውጭውን እሷ ደግሞ እሱ ደግሞ የሰጣትን አብስላ በመስጠት መተጋገዝ በቃ የጋራ ኑሮ ማለት ነው። ይሄ ምንድነው የሚባለው? ማሼ ነው። ማሼ ዋይ ማንሻ አዎ ጠብቂኝ። አንቺ ዱላው ወዴት ነው የምትመረስ? በሽ ወደዚህ እንድትሄድ ላይ ሄዳ እኔ ነዳታለሁ ብዬ መስመሩን ለቃ ወጣች። ወይኔ እየጎተተኝ ነው እኮ እንዳይጥለኝ። አይዞሽ አይ የሚወጣ አይመስልም አይደል? ይኸው አዎ ያው እንደሱ እኮ ነው። አሰሩ ወደ ታች ሲሄድ ገብሱ ወደ ታች ነው። እንግዲህ እንደ ድካማችሁ ደግሞ የምትታወቁባትን በገብስ የምትሰራውን የኮረም ኮረፌ ብላችሁ ግጥም ታደርጉና እኔ መጥቼ ስላየኋችሁ ስራችሁን ጥንካሬያችሁን ስላየው እናንተም ተቀብላችሁ ስላስተናገዳችሁኝ በጣም ደስ ብሎኛል። ጠንካራ ገበሬዎች ናችሁ። ጥሩ የምርት ዘመን ይሁንላችሁ። ጉልበታችሁ ጤና ይሁን። አመሰግናለሁ በጣም እኛን እናንተ ትመጡ ስትዩ በጣም እናመሰግናለን። እናመሰግናለን በጣም ፀሐይ ሳላችሁ ብርድ ሳላችሁ እዚህ መጥህ ስታዩ እና እኛን በጣም እናመሰግናለን። እሺ እኔም በጣም ነው ደስ የሚለኝ። በጣም አመሰግናለሁ። በጣም ደስ ይላል ግን ቦታው በጣም ነው የሚለው እንደዚህ ቁጭ ብለሽ ስታይ። ባህሩ ስላለ ንፋስ አለ። ኦፍላ ወረዳ ላይ ነው የምንገኘው። ይህም የኦፍላ ወረዳ ላይ የሚገኝ ነው። አሸንገ ሐይቅ በጋራ ተከቦ እሱ እስር ነው ያለውና ለእይታ እጅግ ማራኪ ነው። መልካም ምድር አቀማመጥም ውብ አድርጎታል ይህ ብቸኛው ሐይቅ። እኛም አካባቢውን አድንቀን የሐይቁን አቀማመጥ ተመልክተን ለአካባቢው ልምላሜ በመፍጠሩ አድናቆታችንን ገልጸን እያለፍን ነው። እንግዲህ ይህ ብቸኛው ሐይቅ እንክብካቤ ያስፈልገዋል። ምር ብለናል ሁለታችንም። ምንድነው የሚባለው ይሄ? የባህር ራእይ ሀጣለም የሚባለው ቡፌ የተባለው ለዚህ ነው እንደፈለገች ስለምትንቀሳቀስበት። በጣም ነው የሚያምረው። መቀነቱ የራሱ ውበት ነው። እንግዲህ በዓላት ሲኖራት አንዲት እናት እንደዚህ በዚህ በውብ ባህል ልብስ ትደምቃለች። በበዓላት ጊዜ በተለይ ደግሞ በአሸንዳ ጨዋታ ጊዜ ሴቶቹ በዚህ ልብስ ደምቀው ነው የሚጫወቱት። ልክ ነኝ አይደል? እንዴት ነው የሚባለው? እስቲ እኔ ያስጀምረኝ። አሸንዳ ሆየ ክጫወት ድየ ወላሂ ድየ። ከዛ ደግሞ እንዴት ነው እስከ ሳሚ መጣው? እስቲ ሳይ በቃ እኔ አበስከታለሁ። ወይዘሮ ማጀት ካንቺ ጋር ቆይታ አደረኩኝ። ያቅሜን ላግዝሽ ሞከርኩ። እንዴት ነበር ቆይታችን? ቆንጆ ነሽ። አነ በጣም ነው ደስ ያለኝ። የሰራሽ ስራ በጣም ነው የተረዳኝ። ምስግናለሁ ስለመጣሽ። በጣም ነው ደስ ያለኝ። በእውነት የወይዘሮ ማጀት ግዳይ ቤተሰቦች
በራቸውን አንኳክተን ስንመጣ ቤት ለእንግዳ ብለው ተቀብለውናል። ኢትዮጵያዊ ባህል ነው ግቡ ባህላችንን ለማስለመድ ዝግጁ ነን ብለው ነው የተቀበሉንና ላሳዩን ቅን መስተንግዶ መላውን ቤተሰባቸውን በዝግጅት ክፍሉ ስም ከልብ አመሰግናለሁ። እንግዲህ የዛሬው ውሎ አዳር መሰናዷችን ይሄን ይመስላል። በመስተንግዶ አስካለ ተስፋዬ በካሜራው ብሩክ መክብብ አብረናችሁ ነበርን። እኔ አዳር የሚሆነው እዚሁ ወይዘሮ ማጀት መኖሪያ ቤት ይሆናል። ሳምንት እንዲሁ በሌላ አቅጣጫ በሌላ መሰናዶ እንገናኛለን። ደህና ሁኑ።